ሰዎች እንዴት እንደሚያያያቸዋቸው በፈጣሪ sorry what's this You're a reporter? huh You're a reporter? no I'm a YouTuber blogger I'm really Because the interested bloggers sometimes no we don't like the bloggers. How many ሴቶቹ ጸጉራቸውን ብዙ ጊዜ ዊግ ያደርጋሉ በተለይ ያገቡ ሴቶች ማለት ዊግ የሚያደርጉበት ምክንያት ደግሞ እቺ ጸጉራቸው በቃ በጣም ነው ደስ የምትለው ትልልቆቹ ያደርጋሉ ምግብ ሲበሉ ደግሞ የሚበሉበት እጃቸውን የሚታጠቡበት ወይ ደግሞ በጣም አስገራሚ ወይ ምንድነው እሱ አንደኛው እጃቸው ላይ 3 ያፈሳሉ አንደኛው እጃቸው ላይ 3 ያፈሳሉ ኦኬ افشار بثني ديروت افشار لكنس ايفو ኮላቢ በቃ ሰላም ስትሏቸው ምንድነው የወደቀው ወይ እኔ ላይ ነው የሆነ ጠርሙስ ነው የወደቀው እግዚአብሔር አልዋሻችሁም ያስፈራል ፈርቻለሁ ግን በዛሬው ቪዲዮ እጅግ ሚስጥራዊ የሆኑትንና ጸጉረ ልውጥ ሰው ወደ መንደራቸው ሲገባ በአይነ ቁራኛ የሚከታተሉትን የአክራሪ አይሁዶች መንደር እንጎበኛለን። ፊልም ውስጥ ያላችሁ እንጂ በአካል የማይመስለውን አስደናቂ ሰፈራቸውን እየጎበኘን ስለ ሰዎቹ አስገራሚ ባህልና እምነቶች እንጨዋወታለን። አርቲፊሻል ጸጉር በተለያዩ እምነቶች ተቀባይነት ባይኖረውም የዚህ ማህበረሰብ አክራሪ ሴቶች ግን አዘውትረው አርቲፊሻል ጸጉር የሚጠቀሙበት ሚስጥር እንሰማለን። እንዲሁም ወንዶች ለምን የጎን ጸጉራቸውን እንደሚያሳድጉ እንጠይቃለን። ሰፈር ውስጥ ሲዘዋወር ያጋጠመኝን አስደንጋጭ ገጠመኝ እናያለን። ፒዛ ያማረው ሰው ሳይበላ እንዳያድር በ5 ብር ብቻ ፒዛ የሚሸጥበት የሰፈሩ ፒዛ ቤት ጎራ እንላለን። ለዚህ ቻናል አዲስ ከሆናችሁ ቃሉ ነኝ ሰብስክራይብ በማድረግ የቻናል አባል ይሁኑ። ወደ ቪዲዮ ኦራይት ጋይስ ደርሻለሁ ያለሁት ኢየሩሳሌም ሚያሸሪ የሚባለው ቦታ ነው። ባለፈው ቪዲዮ ላይ እንዳያችሁ ቴል አቪቭ አካባቢ ብኒ ብራክ የሚባል ሰፈር ገብቼ ቪዲዮ ሰርቼ ነበረ። በብዛት አልትራ ኦርቶዶክስ ጁዊሽ ኮሚኒቲዎች የሚኖሩበት ሰፈር ነው ያ ሰፈር። ይሄ ደግሞ ከሱ የበለጠ በጣም በብዛት የሚኖሩበት ሰፈር ነው። እንዲሁም ደግሞ በጣም ጥንታዊ የሆነ ሰፈር ነው ማለት ነው። እዚህ ሰፈር ለመቅረጽ በጣም ከባድ ነው፣ እውነት ለመናገር በጣም ከባድ ሰፈር ነው። አይ ሚን ከነሱ ወጣ ያለ ሰው ሲያዩና በጣም ሴንሲቲቭ ነው የሚሆኑት፣ ግን እንደምንም ብለን ለመቅረጽ እንሞክራለን። እንደምታዩት ነው አካባቢው በጣም ነው የሚገርመው። እግዚአብሔር በቃ ሌላ ዓለም ውስጥ የገባው ነው መሰለኝ። በጣም ሌላ ዓለም ውስጥ እንደምታዩት ነው። እንግዲህ ሁሉም ሰዎች አለባበሳቸውን እያያችሁት ነው። ዲቴል ስለ አለባበሳቸው ስለ ካልቸራቸውና ባለፈው ነግሬያችኋለሁ በባለፈው ቪዲዮ ላይ። እዚህ ጋር ሄዳችሁ ማየት ትችላላችሁ። እዚህ ቪዲዮ ላይ በጣም በዲቴል ሰርቻለሁ። እዚህ ጋር ገና መግቢያው ላይ ማለት ነው ስትገቡ ከላይ እንትኑ ናቸው አለባበሳችሁ ምናምን አስተካክላችሁ እንድትገቡ የሚያሳዩ ጽሁፎች አሉ። ሞደስት መሆን አለባችሁ ምናምን እንደዚህ። አሁን እኔ እንደዚህ የለበስኩት ለምንድነው? በቃ ህጉን ለማክበር ነው። ገና ስትመጡ እንደዚህ እጃችሁን ሙሉ ልብስ መልበስ አለባችሁ። ሴቶች ደግሞ ቀሚስ ነው ማድረግ ያለባችሁ፣ ጸጉራችሁን ብትሸፍኑ ይመከራል ምናምን የሚል ህጎች ተለጥፈዋል ማለት ነው እዛ ጋር። ከመሰራረቱ ሲጀምርላችሁ ይህ ሰፈር ጋይስ ሚያሸሪም ይባላል። በ1847 ዓመተ ምህረት ነው የተሰራው። መጀመሪያ ጁዊሾች የሚኖሩት ኦልድ ሲቲ ነበረ፣ እዛ ጀሩሳሌም፣ የድሮ ጀሩሳሌም የሚባለው ቦታ ማለት ነው። ይህ ከመገንባቱ በፊት ጁዊሾች የሚኖሩት እዛ ነበረ የኦልድ ሲቲ ላይ። ግን ከዛ በኋላ እየተጣበበ ሲመጣና የቤት ኪራይ ምናምን እየተወደደ ሲመጣ 100 ሰዎች አክሲዮን አቋቋሙና ለጁዊሾች መኖሪያ የሚሆን ደህንነቱ የተጠበቀ ሰፈር ብለው ይህን ሰፈር ገነቡ ማለት ነው። ከኦልድ ሲቲው ወጣ ብሎ ነገር ግን በአቅራቢያው ሆኖ ማለት ነው። እንደዚህ አንድ ላይ ጥብብብ ያለ በቃ ለሁሉም ነገር እንዲመቻቸው እርስ በርሳቸው እንዳይራራቁ አድርገው ሰሩት። ሚያሸሪም ብለው ሰየሙት ማለት ነው ሰፈሩ። አሁን ላይ በጣም ብዙ ጁዊሽ ፒፕሎች እዚህ ይኖራሉ ማለት ነው እና ሚያሸሪም ይባላል። እንግዲህ እንደምታዩት ነው ጋይስ ይህን ይመስላል ሰፈሩ። ወደ ውስጥ ድረስ ገብቻለሁ ግን እንዴት እንደሚያስፈራ አትጠይቁኝ። እዚህ ጋር እቃዎች አሉ ምናምን አይ ዶንት ኖ ምን እንደሆነ ሰዎች እንዴት እንደሚያያያቸዋቸው በፈጣሪ sorry what's this you know okay አቆም ሰፈሩን እንጎበኘዋለን። እዚህ ጋር መጽሐፎች አሉ እንደምታዩት ቶራ፣ ታልሙድ፣ የተለያዩ የሃይማኖት መጽሐፎች ናቸው። በዚህ ጋር በፈጣሪ እንዲህ ነው የሚያስፈራው እንግዲህ እይታችሁ ዋው በጣም እንትን የሚለው እግዚአብሔር ጋይስ በጣም ይገርም ይላችሁ። በቃ ሰፈሩ በፈጣሪ ውስጥ ገብቼ እኮ ነው ወደ ውስጥ ገብቼ ነውና እንዴት ከባድ እንደሆነ አትጠይቁኝ። እውነት በጣም ከባድ ነው። አይ ሚን ይላችሁ ወረቀቶች እዚህ ጋር ለፓሽከቬሊም ይባላሉ። እነዚህ ባለፈው የነገርኳችሁ ናቸው። እነዚህ ፓሽከቬሊም እዚህ ስልክ ምናምን ስለማይጠቀሙ ሶሻል ሚዲያ ምናምን ስለሌላቸው እንደዚህ ነው እዚህ ጋር የሚለጥፉት ማንኛውንም መረጃ ሲኖር ማለት ነው። ፓሽከቬሊም ይባላሉ እነዚህ። You're a reporter? Huh? You're a reporter? No, I'm a YouTuber, blogger.
What's your last name? Man, What's your last name? Biadgili. Yadgili? Yeah. My name Kalev. Caleb? Ken. You from? Ethiopia. Where do you live? You live here? Where do you live? Nesiona. Nessiona? Yeah. أنا blogger ما بعرف كيف نتكلم. What's your job? Here Yeah. I do delivery jobs. Yeah. Yeah, and YouTube. So what brings you here to this area? This area I made a YouTube content. So what do you work out? The bad side from our community or No, the good side? the from good our side. I'm really Because the interested. bloggers sometimes No. we don't like the bloggers. How many Subscribers? Yes, sir. Almost 20,000. 20,000. Yeah. Thank you. Okay. Yeah, I came with a good intention. I'm really interested about the Jewish culture, about the ultra orthodox. So I'm doing about that. The way you live, that's what I want. No, not for bad thing. Okay. So guys እንዳያችሁት ነውና ለመልካም ነገር ከሆነ የመጣው መቅረስ ትችላለህ እና ለመጥፎ ነገር ግን ከሆነ ብዙ ሰዎች መጥፎ ነገር ስለሚሰሩብን ምናምን አለ ያ እኔ ባህላቸው ስለሚያስገርመኝ ነው የመጣሁት። ያ አንዳንድ ሰዎች መጥፎ ነገር የሚሰሩባቸው ከሆነ ያጠራጥራል። አልዋሻችሁም፣ ያስፈራል። ፈርቻለሁ ግን በቃ በድፍረት እየሰራሁ ወደዚህ ደግሞ ሊድና ህፃናቶቹ ምናምን ላሳያችሁ። እዚህ ጋር ማለት ነው የህፃናቶቹን እንትን እንድታዩ ፈልጋለሁ። ጸጉራቸው እዚህ ጋር የሚያወጧት ነገር ፒዮት ትባላለች። ፒዮት ይባላልና በቶራ ፈጣሪ ወንዶች የጸጉራቸውን ጫፍ እንዳይከረከሙ አዟል። እና ዳስ ዋይ እንደዚህ የሚያሳድጓት ወንዶች እንደዚህ ያሳድጋሉ ጸጉራቸውን ብዙ ጊዜ እና ለዛ አይቆረጡም ጸጉራቸው። ያቸው ህፃናቶቹና እንዴት ደስ እንደሚሉ ሄሎ ሲያማምሩ እናታችሁ እቺ ጸጉራቸው በቃ በጣም ነው ደስ የምትለው። ትልልቆቹም ያደርጋሉ። እና ጋይስ አሁን ከፊት ለፊት የምትመጣዋን ሴትዮ ደግሞ ይዋት አለባበሷ ሙሉ በሙሉ ጥቁር ነው የለበሰችው እና ልክ የሙስሊሞች አለባበስ ይመስላል አይደል እንደምታዩት። እና እንደዚህም ደግሞ ይለብሳሉ በጣም እንትኖች ሲሆኑ ማለት ነው በጣም አክራሪዎች ሲሆኑ እንደዚህ ይለብሳሉ። ካሜራውን ዳይሬክትሊ ወደ እነሱ መጠቆም በጣም ይከብዳል። እንደምታዩት በየቦታው እየቆሙ ያዩኝ እየተጠቋቆሙብኝ ነው። ኢቭን አንዳንዶቹ ይከተሉኛል ምናምን ጋይስ፣ ግን በጣም በቃ እየተጠነቀቅኩ ነው እየቀረስኩ ያለሁት። እዚህ ጋር ደግሞ ዳቦ ቤት አለ ጋይስ እና ዳቦ ደግሞ በጣም ለሻባት በጣም ነው የሚጠቀሙት። እና እስኪ መጎብኘት ከተቻለ ልጠይቀው ወይም ልግዘው እስኪ። ሻሎም ስሊሃ አተም መዳበር አንግሌት لا زي لشابات افشار لكاد كمازه كمازه شلوشسري ده خاد شلوشسري اوكي تابي لي خاد افشار كارتيسو سو از زي راك لشابات كلمه لشابات אבל אם אני רוצה ביום אחר אפשר גם? לא? חמישי ושישי. זה אוקיי. אפשר לראות בפנים איך אתם עושים משהו? אין שם כלום. אין שם? עכשיו לא עושים. אוקיי. עכשיו הם לא פה, הם כבר הלכו. אוקיי, הבנתי. תודה. ባይ ጋም ለሃ ሶ ጋይስ ይህ ለሻባት ብቻ ነው የሚሰራው አለኝ። ይህ ዳቦ ማለት ነው አይታችሁታል። ዳቦ ሶ ሻባት ነው ያለው አለኝ። ጠየኩት ሌላ ቀንስ ይቻላል ወይ ምናምን ነገር ስለው ኖ ይህ ለሻባት ብቻ ነው ክፍት የሚሆነው፣ ሐሙስ ብቻ ነው ክፍት የሚሆነው። እና ወደ ውስጥ ደግሞ ገብቼ ማየት ፈልጌ ነበር ዳቦውን የሚሰሩበት ወይ በጣም ይገርማል። እና እሱን ለማየት ፈልጌ ነበር ሲያቦኩት ምናምን ግን አሁን እየሰራን አይደለም ማለት ያ እንትኔን ሳየው ጋይስ ገብቼ ዳታዬን ሳየው ዩቲዩብ ላይ አብዛኞቻችሁ የምታዩት ሰዎች የኔን ቪዲዮዎች የምታዩ ሰዎች ሰብስክራይብ አላረጋችሁኝም። ሶ ሌትስ ጎ ሰብስክራይብ አድርጉኝ። እኔን በነፃ የምታግዙበት ነገር ነው። ለእናንተ ምንም አይደለም፣ ለኔ ግን ይጠቅመኛል። ሰብስክራይብ ብታደርጉልኝ በጣም ብዙ ሰዎች ታያላችሁ ቪዲዮን፣ ግን ሰብስክራይብ አላረጋችሁትም። ረስታችሁት ሊሆን ይችላል። እኔም ብዙ ጊዜ የምወዳቸውን ሰዎች ሰብስክራይብ ሳላረግ አየዋለሁ፣ እዘነጋዋለሁ። ሶ ሌትስ ጎ የተወሰነች ጊዜ ሰጣችሁ ሰብስክራይብ ብታደርጉልኝ ፋሚሊ ይጠቅመኛል። ዋው ምንድነው ይሄ? በጣም የሚያምረው ያያችሁት ነው። ያት እንደዚህ ስትገቡ ማዚ ሻሎም ኤፍሻር ሊከነስ ኦኬ ዋው አተመዳብሬ ማንግሌት ላይ what's this? It's beautiful. Yeah what's this? Yeah this shop
Hollywood style. Huh? Hollywood style. Hollywood? Yes. Okay, it's so beautiful. Who made this? Huh? Who made this? Who did this? You? I made this picture. Okay. Yes. Wow, it's so beautiful. Yeah, thank you so much. So guys, እንደዚህ ቅርሳ ቅርስ ምናምን ይሰራሉ እያያችሁት ነው። ዋው በጣም የሚያምር እዚህ ጋር ግመል እኔ ሚኔሲዮና ኤሬት ካታብ ዩቲዩበር ብሎገር ብሎገር ያ ቴንክ ዩ ሶ ማች በጣም የሚያምሩ ቅርሳ ቅርሶች ናቸውና እሷ እንትን ታረጋቸዋለች ዲዛይኑን እኔ የምሰራው አለችኝ እና ሌላ ሰው አለ መሰለኝ ገብቶ የሚሰራቸው ያ እኔ በጣም እንደዚህ አይነት ባህሎች የሚመስጡኝ እግዚአብሔር በጣም ሌላው ደግሞ ከዚህ ማህበረሰቦች በጣም የሚያስገርመው ነገር የሴቶቹ ነገር ነው። ሴቶቹ ፀጉራቸውን ብዙ ጊዜ ዊግ ያደርጋሉ የራሳቸው አይደለም። በተለይ ያገቡ ሴቶች ማለት ነው። ያገቡ ሴቶች እንደዚህ ፀጉራቸው ምናምን ለቀው ልታዩ ትችላላችሁ፣ ግን የሚጠቀሙት ዊግ ነው። ዊግ የሚያደርጉበት ምክንያት ደግሞ የነሱ ፀጉር መታየት ያለበት ለባሎቻቸው ብቻ ነው፣ በሃይማኖታቸው ማለት ነው። ከእንትኑም ላለመውጣት ከሻርፕ ምናምን ሁሌም ላለማድረግ ዊግ ያደርጋሉ። ሶ ዊግ ሲያደርጉ የአርቲፊሻል ፀጉር ነው የሚታየው ማለት ነው። እና አንዳንድ እንትኖች አይስማሙበትም፣ አንዳንድ ማህበረሰቦች አይስማሙበትም። ምክንያቱም በቃ ፀጉር ይሸፈን ከተባለ ዊግም ቢሆን አርቲፊሻልም ቢሆን ማድረግ የለብንም ብለው ነው የሚያስቡት አንዳንዶቹ ደግሞ የራሳችን ፀጉር ካልታየ ችግር የለውም ብለው ነው የሚያስቡት ማለት ነው። ያ እንዴት ሄሎ ያ ዋው በጣም ነው ግን እይታቸው የሚያስፈራው። ከዛ ግን እያያችሁ ነው ሰላም ስላቸው ሰላም ይሉኛል። ቪጂ በጣም የሚገርም ነገር። ሄሎ ሄሎ ያ በቃ ሰላም ስትሏቸው ምንድን ነው የወደቀው? ዋይ ምንድን ነው የወደቀው? እኔ ላይ ነው ወረወረ። ዋው ወደ እኔ ነው ወረወረ ጋይስ። የሆነ ጠርሙስ ነው የወደቀው እግዚአብሔር በቃ ሰላም ስትሏቸው የሆነ ነገር ሲረጭ እዚህ እግሬ ላይ እንትን ብሎኛል እግዚአብሔር ተሰምቶኛል። ይገርማል። በጣም ዊርድ ነው ያደረጉት ነገር። እኔ ኑሯቸው ምናምን ነው በጣም የሚያስገርመኝ የሚኖሩበት መንገድ በጣም ይገርመኛል። በቃ ጥብብ ያለች ምናምን ሰፈር ዋው መግቢያው ምናምን አይታችሁታል ልጅ ሲገባ ምናምን እጅግ በጣም እኮ የሚገርመው እግዚአብሔር በጣም እዚህ ጋር አሳ ቤት አለ አሳ ምናምን መሸጫ ነው ያ ሌላው ጋይስ ከነዚህ ማህበረሰቦች በጣም የሚገርመው ነገር ማለት ነው ስጋና ወተት አብረው አይበሉም ይሄን የምታውቁት ስንቶቻችሁ ናችሁ ስጋና ወተት አብረው አይበሉም በፍጹም ለምን በመጽሐፍ ቅዱስ አብሮ እንዳይበላ ተከልክሏል በቶራ ማለት ነው ሶ ስጋና ወተት አብረው አይበሉም እና ኪችናቸው ላይ ራሱ ገብታችሁ ብታዩት ማለት ነው የተከፋፈለ ነው ለስጋ የነካ እቃዎች ምናምን የሚታጠቡበት ቦታ ለብቻው አለ ወተት ምናምን የነካ ቦታዎች ደግሞ የሚታጠቡበት ለብቻው አለው ማለት ነው ሄሎ ያዩዋችሁና ማለት ነው ከዛ ሰላም ስትሏቸው ሰላም ይሏቸዋል የሆነ ግን አስተያየታቸው በጣም ያስፈራል እውነት ለመናገር ማለት ነው ግን ሰላም ስትሏቸው ሰላም ይሏቸዋል ደስ ይላል እዛ ጋር ደግሞ በጣም ብዙ የሆኑ መጽሐፎች አሉ እስኪ ጠጋቢ ልጠይቃቸው ለምን እንደሆነ ከነገሩኝ ዋው ያያችኋቸው ነው ያሉት መጽሐፎች ብዛት ለምንድን ናቸው መጠየቀው ሰው ይኖር አይደል سريها أخي سريها أخي يا ناقر سريها أتامي دبر أنجليك لو أني روت لديات مازه זה מכירה. מכירה? אתה יודעת מה זה? זה כאילו תורה משהו? תורה. אז זה בחינם או מה זה? לא? לקנות חצי מחיר. חצי מחיר. הכל פה. הבנתי. טוב, תודה רבה. כמה זה עולה כזה? זה
שלוש אלף. כן. איך אתה יודע? אתה יודע? היה לי כזה מצלמה. כן? איפה? יותר קטן ይባል ኮላ ካሙራ ኦኬ እና አሁን መጽሐፉ እንትን ነው በነፃ መስሎኝ ነበረ አይደለም በነፃ አይደለም የሚሰጠው ግን በቅናሽ ነው ከሌላ ቦታ ላይ በቅናሽ ይሰጣል አለኝ እና ደግሞ ህፃኑ ምን አለኝ መሰላችሁ ስንት ነው የሚሸጠው ይህ ካሜራ ምናምን አለኝ ዲጂአይ ነው ወይ ሲለኝ ማለት ነው አዎ አልኩት ስንት ነው የሚሸጠው አለኝ 2000 ምናምን አልኩት እኔም ነበርኝ ምናምን አለ አይገርም እና ጎበዝ ምናምን አለ ሶ ንግባና ለምን አንየው ገብቼ ለምን አለየው ይሄን ውስጥ ያ ይሄ መጽሐፍ መሸጫዎች ናቸውና ያ ዋው ሰላም በጣም ብዙ ነው መጽሐፉ ያለው በፈጣሪ ግን እንደነገረኝ ከሆነ ከዚህ በቅናሽ ናቸው አይ ቲንክ ውጭ ላይ ያሉት ከዚህ በተሻለ በቅናሽ ነው የሚሸጡት ዋው ሰዎች ይገዛሉ ሲያማምሩ ግን መጽሐፎቹ ይኸውላችሁ ዋው እንዴት ነው የሚያምሩ ቪው አያምርም እይተው ያ እኛ ከካየነው ይበቃናል እዚህ ጋር ደግሞ ስልክ ምናምን ኤሌክትሮኒክስ ምናምን ስለ ኤሌክትሮኒክስ ካነሰውላችሁ አይቀር ማለት ጋይስ ደግሞ ሌላው በጣም አስገራሚ ነገራቸው ምንድነው መሰላችሁ ሻባት ላይ ምንም አይነት ስራ አይሰሩም ታውቃላችሁ ስራ አይሰሩም ሻባት ማለት ቅዳሜ ቀን ማለት ነው እና መብራትም ማብራት አይችሉም ምግብም መስራት አይችሉም ስለዚህ ምንድነው የሚያደርጉት አርብ ቀን ከሻባት በፊት ማለት ነው ይሰራሉ ምግብም መብራትም ለቅዳሜ የሚፈልጉት ከሆነ አርብ ማታ ነው አብርተው አርብ ማታ ገና ሻባት ሳይገባ ማለት ነው ማብራት የሚችሉት ከዛ በኋላ ቅዳሜ ማታ ነው የሚያጠፉት ማለት ነው ሻባት ሲወጣ ነው የሚያጠፉት ማለት ነው ከዚህ ጋር ተያይዞ ሻባት ላምፕ የሚባላል የሻባት አምፖል የሚባላለች ማለት ነውና እዚህ ጋር አስገባላችኋለሁ ምንድነች እሷ እንደዚህ መከለያ ያላት ራሷ 24 ሰዓት የምትበራ ነች በቃ እንደዚህ ታጠፋታላችሁ እንዲ ተሸፍኗታላችሁ ታነሷታላችሁ ማለት ነው እና ያ ነገር ስራ አልሰሩም ኤሌክትሪክ አላበሩ ገባችሁ ስለዚህ ችግር የለውም እንደዛ ማረጋቸው ማለት ነው እና በጣም የሚገርሙ ከምግብ ጋር ደግሞ ተያይዞ ማለት ነው ሻባት ስቶቭ የሚባላላችሁ ሻባት ስቶቭ ምንድነው ምግቡን አርብ ዕለት ከሰሩት እንዳይቀዘቅዝባቸው ኦሬዲ ይዘኩታል ከዛ በኋላ ቴምፕሬቸሩ ሎው ነው ግን ምግቡ እንዳይቀዘቅዝ እዛው ላይ ተቀምጦ ይቆያል ማለት ነው ገብቷቸዋል በጣም አይግልም ይሄ ሻባት ስቶቭ የሚባለው ለዚህ ፐርፐዝ የተሰራ ስለሆነ እና እንትን ያረጉታል እዛው ላይ ያረጉታል ምግቡ እና ምግቡ እንትን አይልባቸው ማለት አይቀዘቅዝባቸው ቤተክነሴት ስሊሃ ቤተክነሴት ሻርሊ ሮት ቤት ሎ ኦኬ אפשר בפנים לראות? אפשר להיכנס? לא, אני בלוגר. ולוג, יוטיוב. אסור? לא, אתה מדבר אנגלית? לא בתוך רק בחוץ. רק בחוץ? מה אתה רוצה לראות? כן, לראות. רק בחוץ, סביב. איפה? כל הבניין, סביב. כל הבניין. אבל לא בפנים. טוב, תודה. ለገባ ፈልጌ ነበረ ግን በውጪ በኩል ብቻ ነው ማየት የምችለው አሉ በውጪ በኩል ብቻ እናየዋለን እና ይሄኛውን አለባበሳቸውን አያችሁት አይደለ ደግሞ ከጥቁሩ ወጣ ያለ ነው የሆነ የሚያብረቀርቅ አይነት ነገርና ይሄን ለሻባት እና ለበዓል ሲሆን ነው የሚጠቀሙት እንደዚህ አይነት አለባበስ ማለት ነው እንጂ ሌላ ጊዜ ጥቁር በጥቁር ነው የሚለብሱት እንዳለ በቃ የሱን ትርጉም ደግሞ እዛኛው ቪዲዮ ላይ ሄዳችሁ ማየት ትችላላችሁ ቤተክነሴት ማለት ጸሎት ቤታቸው አይቻልም ወደ ውስጥ መግባት አይቻልም ግን ውጪ ዙሪያውን መዞር ትችላለህ አሉኝ ግን ያ አዛኛው ቪዲዮ ላይ አይታችኋል የባለፈው ሰፈር ግባ ብለው ፈቅደው አስገብተውኝ ነበር ውስጥ ድረስ ገብቼ ቀርጬ ነበር እዚህ ግን አይቻልም አሉ ያ እና ሌላው ደግሞ እጅግ በጣም አስገራሚው ነገር ምን እንደሆነ ታውቃላችሁ ጋይስ ህፃናቶች ብቻቸውን ነው የሚንቀሳቀሱት እዚህ ሰፈር ማለት ነው ብቻቸውን በጣም ህፃናቶች ብቻቸውን ሲሄዱ አስተውያሉ ምን ያክል እንትን ቢሆን እንደሆነ አስቡት እርስ በርሳቸው ይጠባበቃሉ ማለት ነው ይሄ የሚያሳየው እሱ ነው ከእንትን ከዚህ ከሶሻል ሚዲያ የራቁ ስለሆኑ እርስ በርሳቸው በጣም ይተዋወቃሉ በጣም ይግባባሉ ኢቭን የሆነ ቪዲዮ ላይ ያዩት ምንድነው እኔ የሰፈሩን ሰው ሁሉ አውቀዋለሁ ልጅ እንትና የማን ልጅ እንደሆነ አውቀዋለሁ ምናምን የሚሉ ቪዲዮዎችን አይቻለሁ which is በጣም ኢንተረስቲንግ ያ ሶሻል ሚዲያ ምናምን ስለማይጠቀሙ ይተዋወቃሉ ማለት ነው
የሆነ እንትን ታሪካዊ የሆነ ፒዛ ቤት ነበራቸውና እሱም ባየው በጣም ደስ ይለኝ ነበረ። ፒዛ በስላይስ በ5 ሸቄል በ5 ብር የሚሸጥበት ቦታ ነበረ። ሲሃ ኤፋ ፒዛ ኦኬ ሻማ አሆራ ኦኬ ቶዳ ወደ ኋላ ነው አለኝ ፒዛ የሚሸጠው እና ደግሞ ማለት ምግብ ሲበሉ ደግሞ የሚበሉበት እጃቸውን የሚታጠቡበት ወይ ደግሞ በጣም አስገራሚ ወይ ምንድነው እሱ በቧንቧ ወይም እንደዚህ በእንትን አይደለም የሚታጠቡ። ይሄ ሁለት መጨበጫ ያለው ሁለት እጀታ ያለው ጆክ አለ ማለት ነው እና በሱ አንደኛው እጃቸው ላይ 3 ያፈሳሉ፣ አንደኛው እጃቸው ላይ 3 ያፈሳሉ፣ አንደኛው እጃቸው ላይ 3 ያፈሳሉ፣ አንደኛው እጃቸው ላይ 3 ያፈሳሉ ማለት ነው። እና በዚህ መልኩ ነው የሚታጠቡ። የተለያየ ቦታ ላይ ያጋጥመኛል። ሆቴል ላይ ስገባ ያጋጥመኛል። ለእንደዚህ ሃይማኖታቸውን ለሚያጠብቁ ሰዎች ተብሎ የተዘጋጀ ከጎን እንትን ታገኛላችሁ እንደዚህ አይነት ጆኮች ማለት ነው። እና ይሄ ነገራቸው በጣም ይገርማል። እጃቸውን የሚታጠቡበት ወይ ራሱ በጣም ይገርማል። ፒዛ ቤቱ ይሄ ነው መሰለኝ ጋይስ ይላችሁ ያያችሁት ነው። ትንሽዬ ነች እና እስኪ ንግባና ክፍት ከሆነ እንጠይቃቸው። ሻሎም אפשר להיכנס? תודה. It's a traditional pizza house now? Yeah, I need the slice one. You have? One slice? One slice. Regular? Yeah, regular. משולש אחד או 2? Huh? One slice, 2 slices? How much is this? 7. 7 shekel? 7. 7? Yeah. 2 slice. 2 slices with בריא. Yeah. Okay, thank you. בבקשה. תודה רבה. זה בשולחן. ኦኬ አየስ ጋይስ እንደዚህ አድርጎ ሰጠኝ። ያ ከዛ ይቀመም አለኝ እዚህ ጋር የሚገርም ነው። ይህም ደግሞ የዚህ የሰፈሩ ትራዲሽናል ምግብ ነው ማለት ይቻላል። ረጅም አመት ነው እንደዚህ አይነት ነገር የሚጠቀሙት ፒዛ ምናምን እንደዚህ በስላይስ ማለት ነው። 7 ብር ናቸው። ለምንድን ነው እንደዚህ የሚያደርጉት? ሳይ አቅም የሌለው ሰው ማንኛውም ሰው መብላት እንዲችል ነው። ያ እንዳያችሁት ይህ ኮሚኒቲ እርስ በርስ መረዳዳት ላይ በጣም ጎበዞች ናቸው። እርስ በርስ በጣም የሚረዳዱት እና አንድ ያላስተዋልኩት ነገር ደግሞ ማለት ነው እዚህ ጋር ይሄ ሜኑ እንዳይመስላችሁ እንትን ነው ጸሎት ነው። ከምግብ በፊት የሚጸለይ ጸሎት ነው እዚህ ጋር የሚቀመጠው ማለት ነው። ሁሉም ጠረጴዛ ላይ ያለ እዛ ጋር ማለት እዚህ ጋር ይቀመጣል ማለት ነው። አሁን ማያቅ ሰው ምናምን ቢያየው ሜኑ ሊመስል ይችላል። ያ አያስ ብዛቱ ዋው! ይሄ ሁሉ ነው የሚጸለየው። አይሮን ነው ከጸሎት በፊት ከምግብ በፊት ብቻ ይሄ አለ ማለት ነው። እዚህ በየው ሁሉም ጠረጴዛ ላይ ተቀምጠዋል። አራተኛውን ጨመርኩ፣ 2 ጨመርኩ። አሁን ቅድም ጨምሬ ነበር 2 ጨመርኩ። በጣም የሚጣፍጠው አንድ ሞክራለሁ ብዬ ገብቼ 4 ሰውየው ራሱ ሳቀብኝ። One slice 5 shekel? One slice 5 shekel? Yeah, I take 4. 4 and 10. Yes, and cola. አንዱ 7 ብር ብሎኝ ነበር፣ 5 ብር ነው ጋይስ። ያዩት ቪዲዮ ላይ 5 ብር ነበር። አይገርም? ቶዳ ረባ ቶዳ ቴንክ ዩ ሶ ማች ባይ። ጨርሼ ወጣሁ ፒዛዬን። እኔ አንድ በላሎ ብዬ ገብቼ 4 በልቼ ወጣሁ። በጣም የሚጣፍጠው እንግዲህ ዛሬ ቪዲዮአችን ሚያሸሪ ገብተን ከባዱ ሰፈር ገብተን ጎበኘን ከስንት አይን ጋር እንዲሁም ጠርሙስ ተወርውሮብን ከላይ ብቻ ጋይስ ሰብስክራይብ ማድረጋችሁን አትርሱ። እኔን በጣም ያግዘኛል። ሰብስክራይብ ማድረጋችሁን አትርሱ። በሌላ ቪዲዮ እስክንገናኝ ድረስ ባይ